የሳውዲው ልዑል መሐመድ ቢን ሰልማን የኢራን ጦርነት እንዲቀጥል ዶናልድ ትራምፕን መጠየቃቸው ነው የተነገረው። ይህንን ደግሞ የተለያዩ ዓለም አቀፍ ሚዲያዎችም እየዘገቡት ነው የሚገኘው። ይህን ያሉበት ምክንያት ደግሞ የመካከለኛው ምስራቅ ሌላ ኃይል መፈጠር አለበት ሲሉ የገለጹት ማለት ነው። እንግዲህ እንደሚታወቀው ኢራን በዛ ቀጠና የበላይ መሆኗ ይታወቃል፣ ከነ ሳውዲም በመካከለኛው ምስራቅ ካሉ ሀገራት ማለት ነው። እናም ይሄ የበላይነት መቀየር አለበት። ይሄ እድል ደግመን ላናገኘው እንችላለን። ኢራን ሙሉ ለሙሉ ሚሳይሎቿን መጨረስና ባዶ መሆን አለባት ሲሉ የበላይነቱን ለመቆጣጠር እንግዲህ ሳውዲ ማለሟንም ጭምር የተነገረው። ሳውዲ ኳታርን ጨምሮ በእነዚህ በባህረ ሰላጤ ያሉ ሀገራት የበላይነቱን መቆጣጠር ስለሚፈልጉ ኢራን ሙሉ ለሙሉ መመታት አለባት፣ እስከ መጨረሻው ድረስ ጦርነቱ መቋረጥ የለበትም ሲሉ ለዶናልድ ትራምፕ ነግረዋል። ከዚህ ጋር በተገናኘም እስራኤልም እንደዚሁ ጦርነቱ እንዲቀጥልላት እንደምትፈልግም ለዶናልድ ትራምፕ መናገሯ የተነገረው። ዶናልድ ትራምፕ በድርድር ይህን ጦርነት ቢያቋርጡት እንኳን እስራኤል እንደምትቀጥል እስከ መጨረሻውን ድረስ ኔታንያሁ መግለጻቸው የሚታወስ ነው። የናይጄሪያው ባለሀብት አሊኮ ዳንጎቲ ለአፍሪካ ሀገራት ነዳጅን በራሱ ትራንስፖርት ማዳረስ መጀመሩ እጅግ የሚመሰገን ነው ተብሎ እየተነጋገረበት ነው የሚገኙት የተለያዩ ሚዲያዎች ማለት ነው። በራሱ ወጪ ነው እያደረሰ የሚገኘው። በናይጄሪያ ያለው የአሊኮ ዳንጎቲ የነዳጅ ማጣሪያ በቀን 650 ሺህ በርሜል ያጠራል እና ናይጄሪያን ከበቂ በላይ ማትረፍረፉን ጭምር እንደዚሁም ለተለያዩ የአፍሪካ ሀገራት እየላከ እንደሆነ መጨመር ያሳውቀው። በዚህም እንግዲህ በነጻ ትራንስፖርት ያደርሳል ማለት ነው። እናም ያው ክፍያቸውን ይከፍላሉ ማለት ነው። እናም ለአፍሪካ እንግዲህ ለአፍሪካ ሙሉ እምነታቸውን በእሱ እንዲጥሉ እያደረጋቸው ነው የሚገኘው። አፍሪካ አይደለም ለአውሮፓ መደርሳለሁ እያለ ይገኛል። የቱርኩ ፕሬዝዳንት ረጅብ ጣይብ ኤርዶጋን የመካከለኛው ምስራቅ ያለው ጦርነት በአስቸኳይ እንዲቆም ጥሪ አቅርበዋል። ይህንንም ጥሪ የቀረበውን ደግፋለን፣ መቆም አለበት ሲሉ መልእክት አሳልፏል። የሚታወቀው የኢራን የእስራኤልና የአሜሪካ ጦርነት ከፍተኛውን ኢኮኖሚ ቀውስ አስከትሏል፣ በእኛ ላይም ጭምር የዚህ አደጋ ተጋፋጭ ሆነናል ሲሉ ነው የገለጹት። ቱርክም እንግዲህ አንዷ ተጠቂ እንደሆነች ይታወቃል፣ በነዳጅ ማለት ነው። ለዚህም እንግዲህ በአስቸኳይ ጦርነቱ ቆሞ ወደ ሰላም እንዲመለስም ጥሪ እያቀረቡ ነው የሚገኙት። አንዳንድ በጎ ነገሮችም በኢራንና በአሜሪካ በኩል እንዳሉ የተነገረው፣ ነገር ግን ይሄ በጎ ነገር እስራኤልን እንዳላስደሰተም ጭምር የተነገረ የሚገኘው። እስራኤል ሙሉ ለሙሉ ጦርነቱን መክፋትና እስከመጨረሻው ድረስ መፋለምም እንደምትፈልግ ገልጻለች። አቶ ርስቱ ይርዳው አዲስ ሹመት አግኝተዋል። የኢትዮጵያ የፌዴራል ፖሊስ የወንጀል ምርመራ ዋና አዛዥ ሆነው ነው የተሾሙት። ከአሁን ቀደም እንደሚታወቀው የኢትዮጵያ ብሔራዊ ደህንነት ምክትል ኃላፊ ነበሩ። አሁን ደግሞ የፌዴራል ፖሊስ ዋና የመርማሪ አዛዥ ሆነው ነው እንግዲህ የተሾሙት ነው የተባለው። እንደሚታወቀው የፌዴራል ፖሊስ እንግዲህ ሽግሽግ እያደረገ እንደሆነ ይታወቃል። እናም በዛ ሹመት አግኝተዋል ነው የተባለው። ከኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት ተነስተው ወደ ፌዴራል ፖሊስ ተዛውረዋል። የፌዴራል ፖሊስም እንኳን ደህና መጣችሁ መልእክትም አሳልፎላቸዋል። መልካም የስራ ዘመን እንዲሆንላቸው እንዲሁም የመልካም ምኞት እንደገለጸላቸውም ጭምር መረጃው ደርሶናል። አዳዲስ መረጃ እንደርሳችሁ እንደዚህ ያለ ፎሎ ላይክ እያደረጋችሁ አብራችሁን ቆዩ። መልካም ቆይታ። ከኢራን በኩል መልካም ዜና ተሰምቷል። ሙጃተባ ካሚኒ ከአሜሪካ ጋር ድርድር ለማድረግ በመስማማታቸውን አልአረቢያ በስፋት እያስነበበ ነው የሚገኘው። ይህንን መረጃ አውጥቶታል። በስፋትም እየተቀባበሉት ነው የሚገኙ የተለያዩ ሚዲያዎች ማለት ነው። አልአረቢያ የኢራን መንፈሳዊ መሪ ተተክተው የነበሩት ሙጃተባ ካሚኒ ከአሜሪካ ጋር ድርድር ለማድረግና ጦርነቱ እንዲቆም ፍላጎት እንዳላቸውም ጭምር እየተነገረ የሚገኙት። እስካሁን በምስል ያልታዩት እነዚህ መንፈሳዊ መሪ አዲሱ የተሾሙት በቆስለው እንደሚገኙ ይታወቃል። እናም ድርድር ለማድረግ ፍላጎት እንዳላቸው የተነገረ የሚገኙ፣ ነገር ግን እስከ ሌሎቹ ባለስልጣናት እስካሁን ይህንን ይፋ ባያደርጉም፣ ነገር ግን መንፈሳዊ መሪው መደራደር እንደሚፈልጉ ጭምር ተገልጿል።